السلام أنت عليكم. كظهر أمي የሚለው ፍችን ያ ሌላ ታስቦበት ነው። ነገር ግን ፍቅርን ለመግለጽ ከሆነ ችግር የለውም። ወአለይኩም ሰላም ወራህመቱላህ። مرحبا استمال سلام ነው እሱ ይሰማል። አንድ ጥያቄ ነበረኝ። እሺ ኦኬ ሐዲስ ነው إن مما أتخوف عليكم ويدمو إن أخوف ما أخاف عليكم نبياتنا ያሉት ሐዲስ አለ የሰይድና حذيفة بن اليمان رضي الله عنه رجل يقرأ القرآن حتى إذا رؤيت عليه بهجته ያለ ሐዲሱ ይቀጥላል እና መጨረሻ ላይ ሰይፉን ያነሳል ጎረቤቶቹን ይመታል በሽርክም ይወነጅላቸዋል የሚል ሐዲስ አለ። ሐዲሱ ሰሒህ ነው። ሰሒህ ኢብኑ ሒባን ላይ የሚወጣ ነው። ኢብኑ ከሲርም ሰሒህ ብለውታል። አልባኒም በሰሒህ ብሎታል። ካለህ ልምድ አንፃር ለምሳሌ በኢሳያስ አንብብ ይባላል ምናምን ስለ መጽሐፍ ቅዱስ ብዙም አላውቅም የሚል አንድ ጥቅሶች አሉ። ስለ ነብዩ መሐመድ አለይሂ ወአለይሂ ሰላቱ ወሰላም የሚተነብዩ ማለት ነው። አንብብ ይሉታል። እሱ ምን ማንበብ አልችልም እንደዚህ አይነት ጥቅስ አለ እና እነዛን ጥቅሶች በትክክል ከወሰድናቸውና የነብዩን ሲራ አለይሂ ሰላቱ ወሰላም የተመለከትን ከሆነ ኤግዛክትሊ እነዛ ነገሮች ስለ ነብዩ መሐመድ እየተናገሩ እንደሆነ እንረዳለን። እኔ በበኩሌ እና በዛው አካሄድ ስንሄድ ይሄ ነብያችን ሰለላሁ ዐለይሂ ወሰለም የጠቀሱት ግለሰብና ለኡመቴ እኔ ፈርዋለሁ ያሉት እንደመልክ ሰው የነገሩን ነገር ቢኖር አንደኛ ورفع سيفه على جاره ويدم وسعى إلى جاره بسيفه ورماه بالشرك. كذا سيدنا حذيفة يقولنا قال يا رسول الله هم أيهم أو لا بشو شركة تتقامي هنا الرامي أو البروبي ما وانجاينا دم سهية እሺ ድምጽህ እየተሰማ አይደለም። ሰሒህ አብዱል ነው እንደሆነ ዲታዩ አመታት ውስጥ በ1400 አመታት ውስጥ ብቸኛው እነዚህን ምልክቶች ይዞ የመጣ ሰው ቢኖር መሐመድ ኢብኑ አብዱል ወሃብ እና የተወሰነ መመሳሰሎች ስላሉ ይሄንን ሐዲስ እንዴት ታየዋለህ ለማለት ነው። እሺ ያው ነብያችን ሰለላሁ ዐለይሂ ወሰለም ከሚገልጹ ምልክቶች መካከል በተለይ ትንቢተ ኢሳይያስ ላይ ሌሎችም መጽሐፍ ቅዱስ ክፍሎች ላይ ይገኛል። እሺ ያው ትክክል። እንደገና ሌላኛው ደግሞ መጽሐፉን ማንበብ ለሚያውቀው ሰው መጽሐፉን አንብብ ብለው ይሰጣል። ማንበብ አላውቅም ብሎ ይመልስላቸዋል ይላል። የሚገርማቸው እዛ ላይ ይህም በሂራ ዋሻ ውስጥ ይሆናል ይላል። የግሪኩ ላይ ባሳያቸው አማርኛ መጽሐፍ ቅዱስ ላይ ወይንም ከግሪኩ ውጭ ያሉት ላይ እንዳለ ግን ሂራ የምትለውን ቃል አንስተዋታል። በሂራ ዋሻ ውስጥ ይሆናል የሚለውን ቃል አንድ ጊዜ ላቋርጥህና እሱ ይቅርታ አንድ ጊዜ ላቋርጥህና ጥያቄ እዛ ጋር አልነበረም። ጥያቄ በዛው አይነት አካሄድና ፋሽን የተራመድን ከሆነ ነብያችን የተናገሩት ሌላ ሐዲስ አለ። ኢነ ሚማ አተኸወፉ ዐለይኩም ስለናንተ የምፈራላችሁ ነገር ቢኖር ብለው ረጅሉን የቅረኡል ቁርአን ቁርአንን የሚቀራ የሆነ አንድ ግለሰብ ነው ብለው ነብያችን የተነብዩት ትንቢት አለ። ስለዚህ ስለኛ ኡማ ማለት ነው። ስለ ኡመታቸው ወደፊት ነብዩ የተነበዩት ትንቢት አለ። يقرأ القرآن حتى رؤيت عليه بهجته وكان رداء الإسلام يعتراه بلو نبي صلى الله عليه وسلم يتناقروا صحيح حديث عنه እና ይዛን የሚፈሩትን ሰው የሚፈሩትን ግለሰብ መለከት ሲናገሩ ምንድነው ያሉት? رفع سيفه على جاره أو سعى بسيفه على جاره ورماه بالشرك ጎረቤቶቹ ላይ ሰይፉን አንስቶ ያጠቃቸውና በሽርክም ይወነጅላቸዋል ብለው ነው ረሱል የተናገሩት አለይሂ ሰላቱ ወሰለም። እና ሰይዱና ሁዘይፋ የሐዲሱ አስተላላፊ አንቱ ያላህ መልእክተኛ ሆይ ለሽርክ በእውነት የተጠጋ ማን ነው? ወንጃዩ ነው ወይስ ተወንጃዩ? በሽርክ ወንጃዩ ነው ወይስ በሽርክ ተወንጃዩ ነው? ለሽርክ የተጠጋ ማን ነው ብለው ሰይዱና ሁዘይፋ ሲጠይቁ ቃለ በል አራሚ ወንጃዩ ነው እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ በሰሒህ ኢብኑ ሒባን ላይ አለ።
ابن كثير بتفسيراቸው ጠቅሰው صحيح ብለውታል አልባኒ صحيح ብለውታል ይሄንን ሐዲስ ልክ የክርስቲያኑን ስለ ነብዩ መሐመድ የሚተነበየውን ትንቢት በተረዳንበት አይምሮ አይነተ አካሄድ ይሄንን ሐዲስ የተረዳነው ከሆነ ከኢብኑ አብዱል ወሃብ ጋር ኢብኑ አብዱል ወሃብ ለምሳሌ መጀመሪያ ዑየይና የትውልድ ስፍራው ዑየይና ላይ ከአሚር ዑስማን ቢን ሙዓመር ጋር ሲገናኝ ምንድን ነበር የተባባሉት? ህዝቡ ሽርክ እየሰራ ነው፣ ጂሃድ ለማድረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል ተባባሉ። ቃል ተግባቡ። እዛ ትንሽ ፈተና ተነሳ። ከዛ ተባረሩ። ሼክ መሐመድ ቢን አብዱል ወሃብ ረሂመሁላህ ወደ ድርዕያ መጡ። ድርዕያ ደግሞ እዚህ መሐመድ ቢን ሰዑድ ጋር ተገናኙ። አሁንም መልሰው ህዝቡ ሽርክ እየሰራ ነውና ጂሃድ በማድረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል፣ ነጅድን ትገዛለህ፣ ከነጅድን ባሻገር ያለው ትገዛለህ ተብለው የ1744ቱ ስምምነት የሚባለውን መሰረቱ። እና ምን ለማለት ነው? በታሪክ ግልጽ የተመዘገበ ነገር አለ። ያ የነብዩ ትንቢት አለይሂ ሰላቱ ወሰላም ሙሐመድ ኢብኑ አብዱል ወሃብን ከዛ ትንቢት ሊያድነው የሚችል ምን አለ? እስኪ እንዴት ያዋለ ይሄንን ሐዲስ የሚል ነው ጥያቄ። ሐዲሱ የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ስለ ኸዋሪጆች አስመልክቶ ነው ዑለሞች እንደፈቱት። እሱን የመሰሉ በርካታ ሐዲሶችን ተናግረዋል። ስለ ኸዋሪጆች የተናገሯቸው ሐዲሶች ናቸው እነሱ። ምንም ሐዲሱ ስለ አንድ ግለሰብ ስለ አንድ ግለሰብ ማለት ان مما اتخوف عليه رجل ብለው ነው ሐዲሱ አንድ ግለሰብ ረጁል ማለት አዳምጣሉ ታይካረለ እስከናገር አዳምጭ ለምን መናገር ሲጀምር አቋረጥ አዳምጥ። እሺ خاص በአንድ ግለሰብ ይመጣል ቃል ነገር ግን የታሰበበት ጀማዓዎች ይሆናሉ። አንዳንድ ደግሞ ጀማዓ ይነገርበታል፣ አንድ ግለሰብ ይታሰብበታል። አሙን ይራዱ ቢል خصوص እንደምንለው አይደል? ታውቃለህ ይሄን ቃዒዳ እየሰማው ነው። አሎ እኮ ይሄን ቃዒዳ ታውቀዋለህ ወይ? ምን የሚል ቃዒዳ? ይሄን ቃዒዳ ታውቀዋለህ? አሙን ይራዱ ቢል خصوص አይደለም፣ እንደዛ አይደለም። አሁን ይሄ ሐዲሱ ቃዒዳ ታውቀዋለህ ወይ? ሐዲስና ቁርአን ያው ቃዒዳና ምናምን ወደ ኋላ እንተው። ሐዲስና ቁርአን ካለን ሐዲስና ቁርአን እንስና አይደለም። አዶ አዳም አንገለባበት እንስና። ሐዲስና ቁርአን ካለን ሐዲስ ነው ቁርአን ነው። ለሐዲሳቸው መገለባበጥ አይደለም። አሎ ስለ ኸዋሪጆች የተናገሩበት ማለቴ ስለ ኸዋሪጆች የተናገሩበት ብዙ ሐዲሶች አሉ። ሰዎች ከምስራቅ ይመጣሉ። ለምሳሌ አንድ ነገር ስለ ኸዋሪጅ የተናገሩበት ረብ ፈጣሪ ረጋ በል። መጀመሪያ መረጋጋት ይኖረው ለማችን። እሺ ቀስ በል። አብን ይራድ ቢልኹሱስ ምን አይነት ምንድነው የቃይዳ ታውቀዋለህ? አዎ ቋንቋውም ይገባኛል፣ በደንብ ይገባኛል ማለት የፈለከው ነገር። እስኪ ንገረኝ ምንድነው? ለአንድ ሰው የተነገረ ጅምላን ሊያጠቃልል የሚችል አይነት አካሄድ እየነገርከኝ ነው። ይሄ አገባብ ታዲያ የቁርአን አገላለጽ ነው አይደለም? ጥያቄን በቀጥታ ለምን ልትመልስልኝ አልሞከርክም ሼክ ሁሱ? ማለቴ ጥያቄው ግልጽ ነው። ለእናንተ የምሰጋላችሁ ሰው አንድ ግለሰብ ነው። ሰይፉን አንድ ግለሰብ ይነገራል፣ ግን ጀማዓ ይታሰብበታል። ወንድማችን ይኸውልህ፣ ስለ ጀማዓ ተነግሮ ደግሞ ግለሰብ ይታሰብበታል። ይህ የቁርአናዊና ሐዲሳዊ አካሄድ ነው ያልከው ነው። ምሳሌ እየሰጠሁ ነው እንድትረዳ ዘንድ ነው። ማለት ለምሳሌ ሼክ ሁሱ ይቅርታ አድርግልኝና ነቢያችን አለይሂ ወአሊሂ ሰላቱ ወሰላም ስለ ኸዋሪጆች በብዛት የተናገሩበት ነገር አለ። ኸዋሪጆች ናቸው አለም ብንል ደግሞ ኸዋሪጆች አንድ ጊዜ በሰይዱና አሊ ብቻ የሚቆሙ ሰዎች ንገረንሽ እስከ ቂያማው ድረስ ነው። ስለ ኸዋሪጆች ማሳት የፈለከው ስለ ኸዋሪጆች በዝነኛው በድሮህ የስራ ሐዲስ ላይ ያሉ እንደምን በቃ ይኸውልህ አታዳምጥም እንደ ረጋ በል እንጂ ሰው ሲናገር አለ መናገር የፈለከውን ሐዲስ ተናገርና ያን ሐዲስ ቀደምት መልካም ሰለፎች ወይም ዑለሞች እንዴት ተረዱት የሚለውንም በዛው ላይ አስከትለህ አውጣው። እስኪ እና ትልቁ ላይ ናክፈተው ሐዲሱ ያው በትክክል ልቅራለህ። ሐዲሱ የሰይድና ሁዘይፈት ብን ልየማን ሐዲስ ነው።
ሄሎ ልቅራለህ ሳይሆን ይኸውልህ ሐዋ ማን ስምህ ማን ነበር? ይቅርታ በሲሳ እንዳለ ነጅሚ የሐዋ ባለቤቴ ናት። በቃ ማሻአላህ። ስለዚህ ምን ታደርጋለህ? ክፈተውና ሐዲሱን ዑለሞች እንዴት ተረዱት የሚለውን ያንን ሐዲስ ደግሞ በዚያ ላይ እንድናየው ዘንድ ያላ ክፈተው። እሺ አይ እኔ ስላየው ነው ከአመታት በፊትም ጀምሮ ያጠናሁት ስለሆነ እስኪ አንተ በቀጥታ በቃ የት ጋር ይገኛል? አንተ ማክፈት ካልቻልክ ከአመታት በፊት ያጠናኸው ማስረጃ ነው የለነፈው። እስኪ ሁሱ ባይብል ሐዲስ ጋር እንደሚገኝ ተናገርና አሎ ይሰማሃል ወይ? ረጋ በል ሐዲስ የት ይገኛል? እሺ ንገረኝ፣ እኔ ላውጣልህ። ሰሒህ ኢብኑ ሒባን ላይ አለልህ። ሰሒህ ኢብኑ ሒባን ቁጥር ስንት ላይ? ቁጥሩን ግዴታ መያዝ የለብኝም። ሰሒህ ኢብኑ ሒባን ላይ እነ ሚማ አተኸወፉ ዓለይኩም ብለህ ሰርች አድርገህ ጻፍና ቁጥሩ ሳይሆን ዋናው ሐዲሱን ማወቁ ነው። ኖ የት እንደሚገኝ ችግር የለም። ወይ ደግሞ በሌላ ለፍ ኢነ አኽወፉ ማ አኻፉ ዓለይኩም ረጁሉን የቅረኡ ልቁርአን ያው ረጁሉን የቅረኡ ልቁርአን ማለታቸው ደግሞ ኮድ ነው። በጥናቴ መሰረት ኮድ ማለት ምንድን ነው? ሁሉም ሙስሊም ቁርአን ፈስረውና ቆይ ቀጥታ ወደ ዑለሞች ግንዛቤ እንድንሄድ ዘንድ ሐዲሱን ተናገር። ቁጥሩን ተው፣ የት እንዳለ ተው። ዝም ብለህ ሐሳቡን ብቻ ንገረን። ጥያቄ እኮ ግልጽ ነው። እሱ ቀላል ነው ማለቴ ከኢብኑ አብዱላህ ወሃብ ጋር በጣም ተመሳሳይ ሐዲስን ምንም አላወቅኩም። እሺ አይ ምንም ያወቅኩት ነገር የለም። አላህ ሱብሓነሁ ወተዓላ የት ነው ያለው? ንገረን እስኪ። ይሄ አይደለም ጥያቄ። that's not my question። ለምን ወደ ኺላፍ ታመጣ አልቻልክም? ለምን ወደ ኺላፍ ታመጣናለህ? እኔ ልጠይቅህ የፈለኩት አንተ የተናገርከውን የት ነው ማምጣት አልቻልክም? ጥያቄ ግልጽ ነው ትላለህ። ለምን አልቻልኩም? ነገርኩህ። ሰሒህ ኢብኑ ሒባን ክፈት አልኩህ። ሰሒህ ኢብኑ ሒባን ክፈት አልኩህ። ሰሒህ ኢብኑ ሒባን ክፈት። ሰሒህ ኢብኑ ሒባን አምጪ በቃ እሱ ሞባይል ያዝና ሰርች አድርግ። በቃ ሚስትህ ስልክ ይዘህ ሰሒህ ኢብኑ ሒባን ያዝና ክፈትና ሰርች ብታረግ ታገኘዋለህ በአንድ ጊዜ። ሰርች አድርገህ እንድታመጣ ስልክ አምጪ ብለሃታል። ተቀበልና ስልኩን ሰርች አድርገህ አውጣ። ያላ እስኪ 1000 ያወጣለሁ። እሺ አይ በአንድ ጊዜ እኔ እኮ ጥያቄ ነው እየጠየቅኩ ያለሁት እንጂ እየተከራከርኩ አይደለም። አመለካከት ምን ይመስላል? እሺ ያው ደርሻለሁ። አይ እስከዛ ጥያቄ ያለ ነው መቀጠል ይችላል። ከላይ ጥያቄ ያለው ካለ ይቀጥል። ሰዎች ከላይ ጥያቄ ያላችሁ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እሱ ወንድማችን እንዴት ቆየ? አላህ አልሐምዱሊላህ። የመጀመሪያ ጥያቄ የሆነ ያጎቴ ልጅ ነበረና በቅርብ ቀን ወደ አኼራ ሄዶ ነበር። እሺ እናም እኔ አሁን በራሴ በኩል ቤተሰቦች ጋር ሳይሆን በራሴ በኩል አሁን በሱ ስም ሰደቃ ማድረግ ይችላለሁ ወይ የሚል ነው። ትችላለህ። ማስረጃ جاء رجل إلى النبي صلى الله عليه وسلم قال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء
ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውዬው ጠየቀ። አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት፣ አደራህን በውሃ ላይ ብለው ተናገሩት። ያ ማለት የውሃ ሰደቃ ማድረግን እያመለከቱት ነው። በዚያው ላይ ነብዩ ሰለላሁ ዐለይሂ ወሰለም ወይ ሐዲስ ላይ አፍضل الصدقه سقي الماء ብለዋል። በላጭ የሆነ ሰደቃ ማለት ውሃን ማጠጣት ነው ብለው ተናግረዋል። አይ እሺ አግኝቼዋለሁ። እሺ ትከፍተዋለህ አንድ ቪዲዮ ካሜራ ልውሰድ ይቻላል። አብሽር ካሜራ ኢኔብል አልሆንልህ እያለኝ ነው። ሐዲሱን ልቅራለህ፣ ሪፈረንሱን ልንገርህ። ኢነ ሚማ አተኸወፉ ዐለይኩም ረጁሉን ቀረአ አልቁርአነ ሐታ ኢዛ ሩእየት ዐለይሂ ባጀተሁ ወካነ ኢብኑ ሒባን ስንት ነው ያልከው? አሁን ይሄን ያገኘሁት ከሻኪር አሕመድ መስደር ዑምደተ ተፍሲር ሱሕፋ ሁለተኛ ቁጥር 7 ሐዲሱ ምን ይልሽ? ሐዲሱ ኢብኑ ሒባን ላይ ነበር። ኢብኑ ሒባን ላይ የለም። ኢብኑ ሒባን ላይ የለም። በደንብ አለ። ኢብኑ ሒባን ቁጥር ስንት ላይ ይገኛል? ማለት እኔ አሁን ቁጥሩን አልሸመደድኩም። ይሄንን ሐዲስ ኦልሞስት ቁጥር አሁን ቅድም ነው የመጣው። በሐዲስ ቁጥርም አልነበረው በሰሃባ ጊዜ። ቁጥር አልሸመደድኩም። ከየት ነው ታዲያ እያነበብክ ያለው? አይደለም ቁጥር መሸምደድ አይጠቅመኝማ። እኔ ዋናው ነገር ሐዲሱ ነው ወይስ ቁጥሩ ነው? እሱ እሺ ኢብኑ ሒባን ጋር ያስቀምጣል። አንተ እንግባባለን። የሐዲስ እውቀት ካለን አንተም ታውቀዋለህ ሐዲሱን፣ እኔም አውቀዋለሁ። ቁጥር መፈለግ ምን ያስፈልጋል? ኢብኑ ሒባን የቱ ጋር ያስቀመጠው? በኢብኑ ሒባን ዘገባ ኢነ አኽወፈ ማ አኻፉ ዐለይኩም ነው የሚለው። የቱ ጋር ያስቀመጠው? ያው መስደር እየሰጠው እኮ ነው። የቱ ጋር ነው መስደሩ? ይሰጣል። ኢብኑ ሒባን ቁጥር ስንት ላይ ሐዲሶች ቡኻሪ እዚህ ቁጥር ላይ ተብሎ ተቀምጠዋል እንዳለ። አዎ ልክ እንዲሁ ሙስሊምም ላይ ሁላችሁ ሐዲስ የለም እያልክ ነው ወይስ እንዴት ነው? አልገባኝም። አነጋገር ሐዲሱ የለም እያልከኝ ነው? በቀላሉ አጭር መንገድ ነው። ሐዲሱ ከፈለከው ተፍሲር አቋራጭ መንገድ ተፍሲር መንገድ አይደለም የምፈልገው። ተፍሲር ኢብኑ ከሲር ክፈትና ተፍሲር ኢብኑ ከሲር ክፈትና። ስለዚህ ሐዲስ ላይ የለም ማለት ነው የተናገርኩት ንግግር። ለምን አለ እንጂ አልሰማ አልከኛ። ሐዲሱን በቀላሉ ቁጥር ትጠይቀኛለህ። ቁጥር የምትፈልግ ከሆነ ደግሞ ኢብኑ ሒባን የራሱ ኪታብ አለ እኮ እንደም ይኸውልህ፣ ኢብኑ ሒባን የራሱ ኪታብ አለ አይደል? አዎ ሶሒህ ኢብኑ ሒባን ላይ ይገኛል አልከኝ ቅድም። የቱ ጋር ነው ሶሒህ ኢብኑ ሒባን ላይ ያለው? ቁጥር ስንት ላይ? እስኪ አሁን ቁጥር አንተ አሁን ይኸውልህ ስለ ቁጥር እያወራህ ነው፣ እኔ ደግሞ ስለ ሐዲስ እያወራሁ ነው። ቁጥር ሳይሆን ሐዲስ የሚገኝበትን ስፍራ ነው እየጠየቅኩ ያለሁት። ቆይ አንዴ ቁጥር አሁን ቅድም ነው የመጣው። ቁጥር ላይ ብለህ ስለ ቁጥር አሁን ቅድም ነው የመጣው። ስለ ቁጥር ማንኛቸውም ዑለሞች መሐመድ የማን የኢትዮጵያ ዑለሞችና ሙፍቲዎች ሲያወሩ ሰምታል። ስለ ቁጥር ተከራካሪዎች ናቸው። ቁጥር ስለ ሐዲሱን ሰርች ለማድረግ ደግሞ ቁጥር አያስፈልግም። የኢትዮጵያ ሙፍቲና ዓሊም አለ ማስረጃ። ማነው የኢትዮጵያ ሙፍቲና ዓሊም ንገረኝ እስኪ። ለምሳሌ አይደለም ወደ ሌላ እንሂድ። ወደ ጥያቄው እንደ ህፃን ለምን እንሆናለን? አንተ እኮ ነው እየሄድክ ያለው ወገናችን። ይኸውልህ አንተ እሺ ቀላል እኮ ነው። እነዚህን ፍሬዞች ሰርች አድርጋቸው። ቁጥር ለምን ትጠይቀኛለህ? እነዚህን ፍሬዞች የሐዲሱን ቀውሎች ሰርች አድርጋቸው። ኩቱቦች ካለ የሐዲሱን ቀውል አክቹዋል በቃ ሰርች ላድርግልህ። እሺ ንገረን። እሺ ወሰዐ ዐላ ጃሪሂ ቢሰይፊ ወረማሁ ቢሽርክ። እቺን ብቻ ሰርች አድርግ ታገኘዋለህ። ቀላል እኮ ነው። ቁጥሩን መሸምደድ ግዴታ አይጠበቅብኝም። ቆይ አንድ እሺ ወሰዐ ዐላ ጃሪሂ ቢሰይፊ ወረማሁ ቢሽርክ። እሺ አብሽር። ከፈለክ ሁዘይፋ በልና ጨምርበት ዌብ ላይ ከሆንክ። አይ እሺ አብሽር። ቆይ
አይ እሺ ቀጥል። አሁን ሐሳብህን ቀጥል። ሐዲሱ ምን ይላል? ኢነ ሚማ አተኻወፉ ዐለይኩም ረጁሉን የቅረኡል ቁርአን ቁርአንን የሚቀራ አንዳች ግለሰብ ከምፈራላችሁ ነገር ዋነኛው ነው አንድ ግለሰብ ረጁል ሐታ ኢዛ ሩእየት ዐለይሂ ባህጀተሁ የቁርአን ብርሃን በአካሉ ላይ መንጸባረቅ ሲጀምር ወካነ ሪዳእ ልእስላሚ ለእስልምናም ረዳት ሆኖ ሲያበቃ እዕተራሁ ተገለበጠ ተቀየረ ወነበዘሁ ወራአ ዘህሪሂ ከበስተጀርባውም ወረወረው ከዛም ወበደአ ጃረሁ ቢሰይፊ ጎረቤቱን በሰይፍ ጀመረ ወረማሁ ቢሽርኪ አንተ ሙሽሪክ ነህ በማለት ይሄ ነው ሐዲሱ እሱዬ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ይሄ ነው አሁን መጣልኝ። ጥያቄ ምንድነው? ታሪክን ያጠናል እንደሆነ እስልምና ታሪክ 1400 ዓመታት ውስጥ ክፍለ ዘመን በክፍለ ዘመን በእያንዳንዱ ክፍለ ዘመን እንዲህ አይነት ግለሰቦች በአራት መካኛለን። ስምምነቱ ምን ነበር? ሰዎቹ ሽርክ እየሰሩ ነው፣ ለላኢላሃ ኢለላህ ጂሃድ እንድናደርግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል፣ ነጅድን ትገዛለህ፣ ከነጅድ በስተጀርባ ያለውን ጀዚረቱል ዓረብ ትገዛለህ ተባብለው ተስማሙ። ከዛ በተረፈ ደግሞ በጣም ሲግኒፊካንት የሆነ ስለ ሽርክ የተናገረ ሰው በጠቅላላ ታሪኩ እንደ ግለሰብ ሲግኒፊካንት የሆነው ሰይፉ ብን እናገኘዋለንና እዚህ ላይ ሐሳብህን ልጠይቅህ ነው። የኔ አካሄድ በቃ ይሄ የተናገረው ስለ ኸዋሪጅ ነው ብለዋል ዑለሞች፣ ስለ ሙሐመድ ብን አብዱል ወሃብ አይደለም። አሁን የዑለሞችን ፍች ላሳየህ። እሺ ነጅም ነው ስምህ። ይሄን አደገኛ ሐዲስ ስለ ሙሐመድ ብን አብዱል ወሃብ ነው የተናገረ እያለ ነው እንግዲህ አህባሽ መሆኑ ነው። ነገር ግን ይሄ የተናገሩት ስለ ኸዋሪጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ብዬ ቅድም ስነግረው ነበር። አይ ስለ ኸዋሪጅ አይደለም እያለ ነበር። እኔ ከሊቃውንቶች ንግግር ከዑለሞች ንግግር ላምጣለህ። ስለ ኸዋሪጅ ነው የተናገረው። አሁን ላስነብበህ፣ ላውጣለህ፣ ላስነብበህ። አሉ ትስማዕ ከላሚ ወላ ይሰማሃል ወይ? ይሰማሃል ወይ? እሺ ወጥቷል። አሁን ተመልከቱ። እኔ ቅድም እነዚህን ሐዲሶች ሲያነብ ጊዜ ምን ብያችሁ ነበር ታስታውሳላችሁ? እንዲህ አይነት በርካታ ሐዲሶች ቁርአን ቀርተው ነገር ግን ሌሎች አካሎችን በኩፍር የሚወነጅሉ ሰዎች የኸዋሪጆች መገለጫ ነው ስለው ነበር አይደለ? አዎ ያው ሊቃውንቱ ዑለሞች ምን እንዳሉ ተመልከቱ። ቃለ ሸይኽ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ስለዚህ ሐዲስ ከተናገሩ በኋላ ኢዛ ቃለ ረጁል ሊአኺህ ያ ካፊር ፈቀድ ባአ ቢሃ አሐድሁማ። ይሄ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ፈልመዕና ኢዛ ካነ ለይሰ አህለን ሊዛሊከ ኢዛ ቃለ ለሁ ያ ካፊር ወለይሰ አህለን ሊዛሊክ አማ ኢዛ ካነ አህለን ሊዛሊከ ፈኢነሁ የቡእ ቢሃ ሁወ انتهى كلامه رحمه الله تعالى. كذا بهلا منالو الشيخ عبد العزيز بن باز والظاهر من هذا الحديث أنه في حال الخوارج. ولا سيج قال بقال سر الخوارج ايش يتنقر انا وياه. والظاهر من هذا الحديث أنه في حال الخوارج الذين ابتدعوا تكفير المسلمين يا شعر الله فكفروا أهل الكبائر أو أهل المعاصي وسعوا عليهم بالسيف. يتناقلكم حديث كلبك علي نفسه. فتركوا أهل الأوثان لن يملس لنا أكل أنت يملس كلهنا يا سلا خوارجنا وقاتلوا أهل الإسلام وهذا هو وصفهم الثابت في غير هذا من الأحاديث والآثار. إهن مسرون دل حديثوች ስለ ኸዋሪጆች የሚናገሩ ናቸው። አይደለ? ይሄ ነው እና ስለ ኸዋሪጆች የሚናገር ሐዲሶች ናቸው እንጂ ለሙሐመድ ብን አብዱል ወሃብ አይደለም። ሙሐመድ ብን አብዱል ወሃብ መከፈር ያለባቸውን አካሎች ነው ያከፈረው። ካላቸው በሽርክ ብትወጡ የተሻለ ነው። ሙሐመድ ብን አብዱል ወሃብን እንደ ጠላት አድርጋችሁ አትያዙት።
ስለ ኸዋሪጅ የተነገረውን ሐዲስ ሁሉ ስለ ሙሐመድ ብን አብዱል ወሃብ ነው ብሎ አስተምሯቸዋል። አያችሁ አይደለ? ለምን ከተባለ እሱ እኛን አክፍሮናልና። ተመልከቱ ሐዲሱ የታለ? ያውና ከላይ ሐዲሱን ላውጣለች፣ ችግር የለውም። ያው ሐዲሱ አንተ ያወጣው ያው እነዚህ ጋር ከመጀመሪያው ጋር ኢብኑ ሒባን ላረለ ቆይና አላሳየ لا يانا حديث اسكا يا الحمد لله والصلاة والسلام على رسول الله يانا حديث زقاري تايال السؤال ديايا إن مما أتخوف عليكم رجل قرأ القرآن حتى إذا رؤيت بهجته عليه وكان رداؤه الإسلام اعتراه إلى ما شاء الله هنا رلامته حديث نجم هنا رلامته حديث يانا هنا حديث اسم الكثير يتناقرت ها يهنا أشي جانا ورد بالزيالي والظاهر من هذا الحديث أنه في حال الخوارج سل خوارج شنو دي سلو عمرو بن عبد الوهاب ولا ما هي يا كلام وتبسم والسلام ورحمة الله وبركاته ታች መጣለችና እየተከታተለች ነው። ስለ መጽሐፍ ቅዱስ ያልኩ ቅድም ላይ ካስታወስከው መጽሐፍ ቅዱስ ላይ የተጨመረ ሐሳብ የተቀነሳለና ያንን ማስረጃ ፈልጋለሁ አሳየኝ ላይ ነበርና አሁን ጠርቻት መጣለች። مرحبا እሺ ተከታተል በደንብ ተከታታይ። አሁን የመጀመሪያው የመጽሐፍ ቅዱስ የእጅ ጽሑፍ የተጻፈበት ግሪከኛ እንደሆነ ታውቃላችሁ ሁላችሁም። የመጀመሪያ እሱን እንመለከታለን። ተመልከቱ። አሁን እዚህ ጋር እንመልከት። ያውና እዚህ ጋር የመጀመሪያ መጽሐፍ ቅዱስ የእጅ ጽሑፍ ብላችሁ ስትጽፉት ጊዜ ኮዴክስ ሳይናቲከስን ያመጣላችኋል። ተመልከች፣ እዚህ ጋር ተከታታይ የግሪክ መጽሐፍ ቅዱስ ላይ እንገባለን ማለት ነው። እዚህ ጋር ይሄን ወደ አማርኛ እንቀይረዋለን። ተመልከቱ፣ ወደ አማርኛ እንቀይረውና ይታያል። ይህ የግሪከኛው መጽሐፍ ቅዱስ ነው። እዚህ ጋር ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪከኛ ይዟል። ይህ እጅግ በጣም ጥንታዊ የአዲስ ኪዳን ሙሉ ቅጂ ያካትታል እያለ ይናገራል። የእጅ ጽሑፍ መጀመሪያ የተጻፈው እዚህ ጋር ታገኝታላችሁ ነው፣ በግሪከኛ የተጻፈው። ስለዚህ እዚህ ጋር መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ያለውን ሂደን እንመለከታለን ማለት ነው። እዚያ ላይ ያለውንና ያሁኑን እናመሳክረዋለን። ለመሆኑ ከዚያ ላይ የተነሳሉ ወይንስ የሉም የሚለው። እሺ እዚህ ጋር እንመልከት። ኦሪት ዘፍጥረት ይታይሻል። እዚህ ጋር ያውና ዘፍጥረት አለ። ከዘፍጥረት ድረስ እስከ ራዕይ ድረስ ይገኛል። እዚህ ጋር ገብቶሻል። ዮሐንስ ራዕይ ድረስ እዚህ በነገራችን ላይ ያው ተመልከች፣ አሁን ላይ የማይገኙ መጽሐፍቶች ሁሉ እዚህ ኮዴክስ ሳይናቲከስ ላይ ታገኛቸዋለሽ። ያው የሄርማስ እረኛ ይላል። እዚህ ለምሳሌ እዚህ ጋር ስትሄድ ጊዜ ሌላ መጽሐፍቶችን ታገኛላችሁ። ይኸው የባርናባስ ወንጌል ይታይሻል። አሁን አትቀበለም ቤተክርስቲያን፣ ግን እዚህ ጋር የኮዴክስ ሳይናቲከስ ላይ ስትገቡ እነዚህን ሁሉ መጽሐፍ ቅዱስ ውስጥ ታገኛላችሁ። ለማንኛውም አሁን ካለው ዮሐንስ ወንጌል ላይ እንግባ። ተመልከቺው፣ ዮሐንስ ወንጌል የት ይገኛል? ያና ጆን ይላል ይታይሻል። ከኔ ጋር ነች አለች፣ ከኔ ጋር ነች አይደል? ያው ማቴዎስ፣ ማርቆስ፣ ሉቃስ፣ ጆን ይላል ወይንም ዮሐንስ ለማለት ነው። የአማርኛውን መጀመሪያ እንመልከተው። የሚገርማችሁ የአማርኛው መጽሐፍ ቅዱስ ላይ አንድ ጥቅስ ላሳያችሁ እያመጣሁኝ እዚህ ማለት ነው። እዚህ ጋር ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ይሄ ታሪክ ታስታውሻለሽ አይደል? ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችን ፈሪሳውያኖችን በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው። መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች የሚለው ታሪክ ይታይሻል። እስከ ስንት ድረስ ተመልከችው? እስከ 10 ድረስ ተመልከች። እስከ 11 ድረስ እዚህ እንመልከተው። አሁን እዚህ ጋር የግሪኩ ላይ እንግባ። የት
ማን ነው? ዮሐንስ ወንጌል ንግባ ተመልከች። ያውና ጆን ይላል ዮሐንስ ላይ ገብተናል። ምዕራፍና ቁጥር እናስቀምጣለን። ያው ዮሐንስ ከስንት ጀምረን ነው እሱን ያገኘነው? ምዕራፍ 8 አይደለ? ምዕራፍ 8 ገብተናል። ዮሐንስ ወንጌል ምዕራፍ 8 ከዚያ በኋላ ከቁጥር 1 ጀምረን እስኪ እናንብበው። የቀደሙን የለም ይኸው 12 ብሎ ነው የሚጀምረው። ይታይሻል? የለም ከ1 እስከ 11 ድረስ ያለው የሴትየዋ የዝሙተኛዋ ታሪክ የተወገረችበት የለም ወፍ 12 ብሎ ነው የሚጀምረው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለው የለም የጥንታዊው የግሪኩ መጽሐፍ ቅዱስ ላይ። ይሄን አረጋግጥ ሲሆን የለም ወፍ 12 ብሎ ነው የሚጀምረው። ከ1 እስከ 11 ድረስ ያለው የለም ማለት ነው። አንደኛ ይሄ ነው። ሁለተኛ ሌላ ልጨምርልሽ። ቀደም ምን ብለናል? ማርቆስ ወንጌል ያው ማርቆስ ወንጌል ላይ እንግባ። ያው ማርክ ይታይሻል አይደለ? ማርቆስ ወንጌል ከቁጥር 16 ጀምረን እንሂድ። መጀመሪያ አማርኛው መጽሐፍ ቅዱስ ላሳያችሁ። ማርቆስ ወንጌል ከቁጥር 16 ጀምረን ምዕራፍ 16 ከቁጥር 8 ይታይሻል። ቁጥር 8ን በደንብ አንብቡት። ምን ይላል? መንቀጥቀጥም መደንገጥ ይዟቸው ነበርና ወጥተው ከመቃብሩ ሸሹ፣ ይፈሩ ነበርና ለማንም አንዳችም አልነገሩም እያለ ይናገራል። እነርሱም ከሚለው ጀምሮ አሁን የለም የዚያ ላይ ተመልከቱ። ጉድ ከ8 ጀምሮ እስከ ስንት ድረስ? እስከ 20 ድረስ ያለው ማለት ነው። አሁን ማርቆስ ወንጌል ላይ የግሪኩ ላይ ቀጥታ እንግባ። ምንም ጊዜ እንትን ሳንል ቀጥታ ወደ ወንጌሉ እንግባ። ያው ማርቆስ ወንጌል አይሻርለ ምዕራፍ ስንት ነው? ምዕራፍ 16 የመጨረሻው ምዕራፍ ያው ምዕራፍ 16 ከስንት ጀምሮ ነው እዚህ ጋር የምናገኘው? ተመልከች። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8 ያው ያልቃል። እዚህ ጋር የለም ወፍ ከዚህ በኋላ አይሻርለ። አማርኛቸው መጽሐፍ ቅዱስ ላይ ግን ከስንት ያው ከ8 ማርቆስ ወንጌል ምዕራፍ 16 8 ላይ አይደለም የሚያቋርጠው እስከ ስንት? እስከ 20 ድረስ ይሄዳል። ከ8 እስከ 20 ያለው የመጀመሪያው የግሪኩ ላይ የለም ማለት ነው። አየሽ፣ ይሄ በጥቂቱ ነው። ይሄ በጥቂቱ ነው። እሺ ማርቆስ ወንጌል እዛው ላይ ምን ይላል? ተመልከች፣ አጀማመሩ ራሱ ማለት ነው። ማርቆስ ወንጌል ምን ይላል? ማርቆስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል አይደል? መጀመሪያ ይላል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። እስኪ ግሪኩ ማርቆስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል የሚለውን እንመልከተው። ምዕራፍ 1 ማርቆስ ወንጌል ያው ማርክ ምዕራፍ 1 ቁጥር 1 ወደ አማርኛ እንቀይረው። እስኪ የግሪኩን ምን እንደሚል ተመልከቱ። ወደ አማርኛ ይቀየር። ወደ አማርኛ አምሃሪክ ተመልከቱ ምን እንደሚል አያችሁ። የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው አይደለ? የግሪኩ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። የአማርኛው ላይ ግን ምን ጨምረውላታቸዋል? የእግዚአብሔር ልጅ ብለው ጨምረውታል። ወላይ ከዚህ የምትረዱት ይህ የእግዚአብሔር ልጅ ምናምን የሚለው እንትን የመጀመሪያዎቹ ላይ የለም። ከጊዜ በኋላ ቀስ በቀስ የጨመሩባቸው ነው። ለዚህ ነው አምላካችን አላህ የአምላክ ልጅ ብለው የቀጠፉት አይሁዶችና ክርስቲያኖች ናቸው ብሎ ይናገራል። አያቸው አይደለ? የአምላክ ልጆች ነን ብለው ነብያቶች በፍጹም አላስተማሩም፣ ውሸት ነው። ነገር ግን ቀስ በቀስ በሂደት የተጨመረች ነች። ያው የአማርኛው ላይ ምን ይላል? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። አያቸው አይደለ? የግሪኩ ላይ ስትሄዱ ጊዜ የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። የእግዚአብሔር ልጅ የሚል የለም ወፍ። እና ይሄን ይመስላል። ይሄ በጥቂቱ ነው ጀማ፣ ይሄ በጥቂቱ ነው። ሌላም በርካታ የተጨመሩ ጥቅሶችን ወይንም የተቀነሱ ጥቅሶች አሉ። እሺ ሌላ ልጨምርላት። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ተመልከች። ከኔ ጋር ነች አይደል? አለች። አረጋግጥልኝ አንዴ። ዴም ከኔ ጋር ነች? አለች። ማቴዎስ ወንጌል ተመልከች
ምዕራፍ 17 ቁጥር 21 ላይ ምን ይላል? ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ማቴዎስ ወንጌል ምዕራፍ 17 ቁጥር 21። እስኪ ግሪኩ ላይ እንመልከተው አለ ወይ ይሄ ጥቅስ? ማቴዎስ ላይ እንግባ። ያው ማቴዎስ እዚህ ጋር ምዕራፍ 17 ማቴዎስ ወንጌል ገብተናል። ያው ምዕራፍ እዚህ ጋር 17 ቁጥር 21 አለ ወይ ተመልከቱ። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 እንዴት ነው? አንድ ጊዜ ይቅርታ አሳርለም። ማቴዎስ ወንጌል ምዕራፍ 17 ከአንድ ጊዜ አንድ ጊዜ ለታያችሁ ማቴዎስ ይቅርታ ከተሳስቼ ነው 18 11 18 ያው እዚህ ጋር ተመልከቱ። ይታያቸዋል ከኔ ጋር ነሽ። ማቴዎስ ወንጌል ምዕራፍ 18 ቁጥር 1 2 3 4 5 6 7 8 9 10 ብሎ ስንት ነው የሚለው ልጆች? 10 ብሎ ስንት ነው የሚለው? ዴም ይታያል 10 ብሎ 12 ቁጥር 11 እንዴት አለች? ወፍ ምንድነው የሚለው መሰለህ? እሱ ጥቅስ 18 11 ላይ 18 11 ያው የሰው ልጅ የጠፋውን ለማዳን መጥቷልና ትልቅ የክርስትና መሰረት የሚባለው ጥቅስ ማለት ነው። ይታያችኋል። የሰው ልጅ የጠፋውን ለማዳን መጥቷልና ወፍ የመጀመሪያው ግሪኩ ላይ የለም። ሌላም ልጨምርልሽ። አሁንም ማቴዎስ 17 ማን ነው? ማቴዎስ 23 14 ማቴዎስ 13 ማቴዎስ 13 24 ይርታ ኢየሱስ እስራኤል ማቴዎስ 23 ይታይሻል። 12 ብሎ ስንት ነው የሚለው እዚህ ጋር? 14 ማነው? 12 ብሎ 13 ማነው? 13 ብሎ 14 የለችም። 23 14 ምን ይላል ተመልከቱ። ማቴዎስ 23 14 ምንድን ነው የሚለው? ተመልከቱ። እናንተ ግብዞች ጻፎች፣ ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። ይሄም የለም እንደ አጠቃላይ ይኸውልህ በጣም በርካታ ጥቅሶች ናቸው ከቀደምቶቹ ጋር ስታመሳስላቸው በፍጹም የሌሉት። ይሄ በጥቂቱ ነው። ሌላ ቦታ ታገኛለህ ከማርቆስ 9:44 እንደምሳሌ ማርቆስ 9:44 ምን ይላል? እጅህ ብታሰናክልህ ቁረጣት፣ ሁለት ኖሮህ ትላቸው እያለ ነገር ሁለት እጅ ኖሮህ ትላቸው ወደ ማትበው እሳቱ። ማርቆስ ስንት ላይ? 9:44 እንመልከት። ያውና ማርቆስ 9:44 ይታያቸዋል። 43 ብሎ 45 ነው የሚለው። 43 ብሎ 45 44 የለችም። ወፍ ያይሽ ነው አይደለ? አሁንም ልክ እንደው በዝም ብላ ተያዘውና ከዛ ታረጋግጠው። ማርቆስ 9:46ም የለም።
ማርቆስ 9:46 ይታያል። እዚያው ላይ ወረድ ብላ ማርቆስ 45 ካለ በኋላ 47 ነው የሚለው 46 የለም። እዚያው ላይ ማርቆስ 11:26 ማርቆስ 11:26 ይታያል። 25 24 25 ብሎ ስንት ነው ያለው? 27 ነው የሚለው 26 የለም። ጻፍለት። ሌላ ልጨምርላችሁ። ማርቆስ 15:28 አሁንም 15:28 ያው 27 ብሎ 29 ነው የሚለው 27 ብሎ 29 28 የለም። ከሉቃስ 1:28 ያ ለማንኛውም ይሄን ይመስላል። በጣም በርካታ እንትኖች አሉ። ሉቃስ 17:36 ዮሐንስ 5:4 ዮሐንስ 8:11 ያ ሁሉ የነገርኳችሁ የሐዋርያት 8:37 እሺ ይሄን ይመስላል። የጠንቀስቶች ሌላ ጥያቄ አለ? እነዚህ ነጥቦችን ይዘናል። እሷም ይዛለች። ቼክ ታድርግ። ሹክራን مرحبا عفوا اي السلام عليكم ورحمه الله. عليكم السلام ورحمه الله وبركاته. ايش ሌላ ጥያቄ የለው ከሌለ خلاص እንውጣ። ያረፍ እንበል። በጣም መሽ። السلام عليكم ورحمه الله وبركاته. ቻው مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس. على ولا جنة تشكل هذا مجالا جنة ميجابو سوتشن بحراتشون سجل سمنالا والكاظمين الغيظ على شو قط أشون وهت إمي أدرجون على والعافين عن الناس سوتشن ميكرم ملون على سلازي قطان وات ما أدرجنا يكرم على سوتشن كجنة سوتش مجلجا نو مالتنا. نبياتنا صلى الله عليه وسلم يجرش عن حديث نقرأتهنا ورد تنهير على الكلام. قال النبي صلى الله عليه وسلم من كظم غيظا وهو قادر على أن ينفذه ناداه الله يوم القيامة على رؤوس الخلائق بين الأشهاد وقال وخيره بين حور العين. نبياتنا صلى الله عليه وسلم بنالو بمدر لا يسالنا يبدلوا تنسوش مبكال يشاله كل نجر تمشاشتو لتنا مبكال يشاله نجر جن كتان وات أدرجوا لله سل يكري على نسو الله يتنسى كان يدار ونهين سو كفترة مكاكل جنة كجنة تسيا له مرتاح قبيله يسمرت على الله سبحانه وتعالى. سلزي أن أنت لك سجى ما جنيه يفلك سو بدرلاي يكر باي مهون اللبث يجر شبك عندي تجبر الله. قال النبي صلى الله عليه وسلم الراحمون يرحمهم الرحمن ارحموا من في الأرض يرحمكم من في السماء. نبيات صلى الله عليه وسلم بنالو أزاني وشن يكر ما إنه أزاني هنا أملك الله يزن الله شوال ሰዎች ወይ በምድር ላሉት ይቀሩ ማን ነው ይቀር በሉ በሰማይ ያለው ማን ነው በሰማይ ያለው አምላካቸው አላህ ይቀር እንዲላቸው ብለው ተናገሩ። አይ ዳዊት ሚተናንሳው ዳዊት ሁለተኛ ጥያቄ ነበር ልጠብቅ። ዳዊት እያልኩ ነው እየሰማሽ ነው አይደለ? ምን ታድርጊ አንቺ? ጸጋና ሰላም ይብዛልህ። እንዴት ነህ ዳዊት? ዳዊት ምንተና አሁን አንስተው ነበር። አንሳው በደንብ ዳዊት። ወይ እንዴት ነህ? በጌታ ነህ አይደለህም? በጌታ ነህ አይደለህም? ጌታ ማለት ምን ማለት ነው? እሺ በጌታ ማለት አንድና ብቸኛ በሆነው ኢየሱስ ክርስቶስ ሲናገር ሲያስተምር ምን አለ? አባት ሆይ የሰማይ የምድር ጌታ አንተ ነህ አለ። አብን ብቻ ነው ጌታ ብለህ የምታምነው፣ ሌሎችም ጌቶች አሉህ ለማለት ነው። እሺ በባህሪ አንድ ናቸው። በባህሪ አንድ ናቸው የሚለውን አሳየን እስኪ። የት ጋር ነው ያለው?
ትቀበላለህ? በባህሪ አንድ ናቸው የሚለውን አሳየን አንድ ጊዜ ቶሎ በል። ዮሐንስ ወንጌል ቁጥር ስንት ላይ? 1 ዮሐንስ ወንጌል ቁጥር 1 ላይ በባህሪ አንድ ናቸው የሚል አለ። እስኪ በባህሪ አንድ ናቸው የሚል ቃል አለ ወይ? ከመሄዴ በፊት አያለሁ። ችግር የለም ላነበው። እንደሱ የሚል አለ እኮ ችግር የለም ታስረዳዋለህ። ችግር አለው እንጂ በባህሪ አንድ ናቸው የሚለው ቃል የቱ ጋር ያለው ነው? አምብና ጠይቀኛ። ለምንድን ነው እንደገና የምጠይቅህ? ማስረጃ እኮ የሰጠኸኝ ነው አንተ። እዛ ጋር ልሄድ ነው አሁን። በባህሪ አንድ ናቸው አብና ወልድ የሚል ቃል አለ ወይ ነው አሁን ጥያቄው። ይኩላ አስረዳ ነው ያልኩት ነው። አንተ አይደለም የምታስረዳ፣ ጥቅሱ እንዲነግረኝ ነው የፈለግኩት። አለ ወይ ጥቅስ እንደሱ የሚል በባህሪ አንድ ናቸው የሚል? ልታነብ አትችልም ማለት ነው። ማንበብ አትችልም ማለት ነው። ልክ እንደ ሰውዬ ልክ እንደ ሰውዬ መናገር አትችልም አንተ ደግሞ። ዳዊት እሺ በጻፈው ምዕራፍ 40 ቁጥር 86 ላይ በጌታ በኢየሱስ ክርስቶስ ስም የሚያምን እርሱ በመንግስተ ሰማያት ቤትን ያገኛል ይላል። ይሄ ትክክል ነው ውሸት ነው? እስኪ አንብበው። በጌታ በኢየሱስ ክርስቶስ ስም የሚያምን እርሱ በመንግስተ ሰማያት ቤትን ያገኛል ይላል። መጽሐፈው ምዕራፍ 40 ቁጥር 85 ትክክል ነው? ይሄ ቃል ልክ ነው። እሺ ይሄኛው ጥቅስ እስኪ አንድ ላምብል እንደገና አንድ ላረብልህ። እሺ መጽሐፈ ሰይድ ምዕራፍ 50 ቁጥር 82 ላይ የኢየሱስ ክርስቶስ ደቀ መዛሙርቶችም ስለ ጌታ እየሰበኩ ወደ ዓለም ሄዱ ይላል ቃሉ። ይሄ ትክክል ነው? ኢየሱስ ቃል እየሰበኩ ወደ ዓለም ወንጌልን እየሰበኩ ሄዱ ይላል። ምን ማለት ነው የፈለከው ታዲያ? ይሄ ትክክል ነው ወይ ነው ጥያቄ። መጽሐፈ ሰይድ ምዕራፍ 40 ቁጥር 82 ላይ የኢየሱስ ክርስቶስ ደቀ መዛሙርትም ወንጌልን እየሰበኩ ወደ ዓለም ሄዱ ይላል። ትክክል ነው? ተከታዮቹ አይደሉም እኮ ቃሉ ትክክል ነው ወይ ነው አሁን ታብራራልኛል። ትክክል ነው ወይ? መጀመሪያ ይሄ ጥቅስ መጽሐፍ ቅዱስ ላይ በአማርኛ እኮ ነው የተጻፈው፣ በአረበኛ አይደለም። መጀመሪያ መጽሐፈው እሱ አሁን መጽሐፈ ሰይድ ግን ጥቅሱ ትክክል ነው። እሺ የትኛው ጠጅ ቤት ነው ያለው? ከይቅርታ ጋር ለማወቅ ያክል ነው። ዳዊት እሺ ለምንድን ነው እግዚአብሔር ሕፃናቶችን ግደሏቸው ያለው? አይልም እንደዛ ና ይላል። አሳየኝ። ያው ይታያል። የሰራዊት ጌታ እግዚአብሔር እንዲህ ይላል ሕፃናቶችን ግደሉ። ያው እቺ ቁጥር ብቻ ነው እንደምታነባው ከከላይ አትጀምሩ። ችግር ከየት ላንብብልህ? ከከላይ ጀምረ እስከ 78 ያለው አታነብም? ነው አይደል? እግዚአብሔር ግደሉ የሚለውን ቃል ነው እኔ ላሳየህ የፈለኩት። እሱ ብቻ እኮ አይደለም እኮ ሌላም ብዙ ቦታ አለ ግደሉ ያለበት፣ ግን ለአሁን እቺ አንብባት። እግዚአብሔር ሕፃናቶችን ለምንድን ነው ግደሉ ያለው?
ከገላ ጀምረን ማንበብ አለም እንጂ በአንድ ቦታ በሁለት ሶስት ብቻ ከመወሰድ የለብንም። አባይ ምን ሆነ ነው ፍጹም? እሺ ያው እሺ በቃ እሺ አንብብና እንትን በለና አስረዳለሽ። ችግር የለም አብሽር። ዳዊት እሺ ዳዊት በቃ እንትን በል እሺ ቀጥሉ። ሌሎች ምንም የሚያውቀው ነገር የለም አለ ጊዜ መፍጨት ነው የሚሆነው። ጥያቄ ልጨርስን? እሺ ጨርስ። እሺ አንዲት ሴት ሰላተል ሌሊት የምትሰግድ ከሆነች ያው በአይድ ሰዓት ላይ ባትሰግድም ተነሳ በሰዓቱ ዱዓ ብታደርግ ችግር አለው? እሺ ጨርስ። ችግር የለም ትላለች ማለት እሺ ልዑል ሰላም ነው? እንዴት ነህ? ይሰማቸዋል ልጆች? ልዑል አለ? ወአለይኩም ሰላም። እሺ ጥያቄ ነበረኝ። እሺ የምሰራው ስራ የኔ ሰዎች ወርቅ ምናምን እያመረቱበት አፈር ምናምን ነው። የኔ ሀሸብ ምናምን ነው ይሄር የምንቆጥረው ማለት ነው። አጀበል ምንድን ነው የምንቆጥረው? አፈርና ድንጋይ። እሺ ከዛስ? ወንድም ፈጠን በላ። እኔ የምንቆጥረው አሹርጣ እየተደበቅን ነው እና ይሄ ሐራም ነው አይደለም? የሀገሪቱ ህግ ፈቃደኛ አይደለም ማለት ነው። ፈቃይ ነው እኮ የሀገሪቱ ህግ ፈቃደኛ ባልሆነበት ነገር ላይ ህግ ወጥቶ መስራት አይቻልም እንደ እስላም። አዎን ፈቃደኛ አይደለም። አይሆንም። ወንዶ ሌላ ስራ ቀይር። እሺ ጥያቄ አለ? ይቀጥል። ከላይ ማን ነበርክ? ሶላ አለ? ሐራም ነው ሶላ። አሎ እኔ በጣም አንገብጋቢ ጥያቄ አለኝ ያስቀድም ይባላል። እሺ ቀጥል። አንድ ባል 3 ጊዜ ፈትቻለሁኝ ብሎ ከተናገረ በኋላ ዛሬ እንደዛ ብሎ ነገ ደግሞ ሌላ የቀረ ካለ ፈትቻለሁ ማለት ይችላል? እሺ የሆነውን ነገር ጠይቅኝ። የሆነው ነገር ምንድነው? በዚያ ላይ ለመለስልሽ። ከተጣላን በኋላ መጀመሪያ አንድ ኒካህ የለንም፣ 2 ነበር ያለን። ከዛ ከቤት ወጥቶ እንደሄደ 3ቱንም ፈትቻለሁ አለ። 3ቱንም ፈትቻለሁኝ ብሎ ከተናገረ በኋላ እንደገና ደግሞ በማግስቱ ሌላም ካለ ፈትቻለሁ አሁንም ድጋሚ የሚል ነገር ነው የተናገረው። 3 መርዷል። የመጀመሪያ ፈተዋለ፣ ሁለተኛ 3 ጊዜ ፈትቻለሁ ያለው። ከዚያ የቀረ ካለ እሱንም ፈትቻለሁ ካለ 3 መርዷል። አሰላሙ እሺ ቀጥሉ። እሺ ሰላም አለይኩም። እሺ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁሴን ጥያቄ 2 ጥያቄዎች ናቸው። የመጀመሪያው ጥያቄ ሴት ልጅ ሐላል ማድረግ ትችላለች ወይ? ሐላል አድርጋ ሰውንም ሆነ ቤተሰቦቿን ማብላት ትችላለች ወይ? ሁለተኛው ጥያቄ ደግሞ ትችላለች? አንዳንዱ አዎ ትችላለች በደንብ አድርጋ። ማስረጃ ልስጥሽ፣ ተረጋጊ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት
አገልጋይ ነበረች ከሆነ ሰው ዘንድ እንስሳቶቹ ምናምን ተጠብቅለት ነበርና አንዷ ፍየል ልትሞት አለች። ቶሎ ብላ ግን ቀድማ ሴትዮዋ ባገኘችው ስለት ነገር ቢስሚላህ ብላ አርዳ መጣች። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ጠየቃቸው። ሰውየው አንተ የአላህ መልእክተኛ ሆይ አንድ ሴት አርዳልኛለች፣ ሰራተኛ የነበረች እሷ ያረደችውን መብላት ይፈቀዳል ወይ ሲላቸው ኩልሁ ብለውታል። ስለዚህ ሴት ልጅ ማረድ ትችላለች። አንዳንድ ሰዎች ወንድ ከሌለ ነው የምታርደው እንጂ አታርድም ይላሉ። ይሄን ያላችሁ ማን ነው? እንደሱ የሚል ቁርአንም ሐዲስም ላይ የለም። ሴት ልጅ እኩል ነች ከወንድ ልጅ ጋር ማረድ ትችላለች። በዚህ ቦታቸውን አይ ሴቶች ምናምን በዚህ በማረድ ማረድ ይችላሉ። ስለዚህ ማረድ ከፈለግሽ አንቺ ማረድ ትችላለሽ። ዶሮ ከሆነች ማረድ፣ ፍየልም ከሆነ እንዲሁ ማረድ ትችላለሽ። በግም ከሆነ እንደዛ፣ ከብትም ከሆነ በአንድ እጅሽ ቀንዱን እንደዚች አድርገሽ ይዘሽ በአንድ እግርሽ ደግሞ አንገቱን ረግጠሽ ማረድ ትችላለሽ። ግመልም ከሆነ ማረድ ትችላለሽ። በአንድ እግርሽ አንገቱን ረግጠሽ በአንድ እጅሽ ደግሞ ጆሮውን እንዲህ አድርገሽ ይዘሽ ማረድ ትችላለሽ። ከዛ በኋላ ግን መብላት ትችላላችሁ ሁላችሁ ሙሉ ቤተሰቦች። እሺ ከዚያስ? እሺ ሁለተኛው ጥያቄ ደግሞ ቁርአንን በአማርኛ ቀርቶ የጨረሰ ሰው አከተመ ወይም ጨረሰ ማለት ይቻላል ወይ? አከተመ ለማለት ግዴታ አረበኛውን መቅራት አለበት ወይ? ቁርአን በወረደበት ልክ እንደወረደ መቅራት ነው። ከዚያ በኋላ ትርጉሙን ማንበብ ሌላ ነገር ነው። ትርጉሙንም ታነባላችሁ። ነገር ግን አከተመ ቁርአንን ቀራ ሊባል የሚችለው ሰውየው ልክ እንደወረደ ሲያነብ ጊዜ ነው። እሺ ሳድ ጠራሃለሁ። እሺ መተት በላው። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን ዳኝ አልሐምዱሊላህ። ሴት ልጅ ኢቃም ማለት ትችላለች? ኢቃም ማለት ትችላለች ወይ? ሶላት ልትሰግድ ስትል ኢቃም ማለት ግዴታ አይደለም በእርሷ ላይ፣ ግን ማድረግ ከፈለገች ችግር የለም። አጅነቢዋ እንዳጠገቡ እስከሌለ ድረስ ኢቃም አድርጋ መስገድ ትችላለች። ግን አዛን ኢቃም ማድረግ ሶላተል ጀማዓ 3 የተደነገጉት በወንዶች ላይ እንጂ በሴቶች ላይ አይደለም። እሺ አንዳንድ ዑለሞች አያስፈልግም ችግር የለውም ያላሉ፣ ነገር ግን ማድረግ ከፈለገች አትከለከልም። እሺ ሌላኛው ደግሞ አሁን ረመዳን እየመጣ ስለሆነ መስጊድ ሄዳ ተራዊ መስገድ ትችላለች? ሴት ልጅ ተራዊ መስገድ ትችላለች፣ ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተምነዑ ኢማ አላህ ሚነል መሳጅድ ብለዋል። የአላህን ሴት ባሪያዎች መስጂድ ሄደው መስገድ ከፈለጉ አትከልክሏቸው ብለው ተናግረውላቸዋል። ስለዚህ ሴቶች ሄደው መስገድ ይችላሉ ከፈለጉ፣ በእነርሱ ላይ አደጋ የማይፈጥርባቸው ከሆነና ከመጥፎ ነገር የሚጠበቁ ከሆነ። አይ እና ደግሞ አሁን የሞተ ሰው አለና ያ ከዛ ከሞተ በኋላ ይሄ ሰባት ነው ወር ምናምን የሚባል ነገር አለ። በዛ ሰዓት ሰደቃ ማድረግ ይቻላል ለሞተ ሰው። ነገር ግን 7 እያሉ ጊዜ ገደብ መገደብ ሰደቃ ማስረጃ ያስፈልጋል። ማስረጃ ደግሞ የለውም፣ ቢድዓ ነው። እና ያን በዛ ሰዓት ሰደቃ ተብሎ እየተሰደቀ ብር የሚከፍሉ ሰዎች አሉና ያ ነገር ነው። አስተምሯቸው፣ ንገሯቸው። 7 ወር ምናምን እየተባለ መከፋፈል የሰደቃን ጊዜ መገደብ በዚህ ጊዜ ካልሆነ አይቻልም ብሎ ማድረግ ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ማስረጃ የለውም፣ ቢድዓ ነው በላቸው። ይሄን አንሰማም አንቀበላችሁም ካሉ ለቢድዓ ነገር አታግዙ። ብር መስጠት እኮ ተናገርኩ። አትገዟቸው ማለት እኮ ብር መስጠት አንዱ ከማገዝ አይነት ነው። እሺ አድሩ ሚያት አድርገው እንጂ የሚረብሽ ድምጽ ያለ ሚያት አድርገው። ኧረ ንቆ ከወገብ በታች የሆነ ሃይማኖት አለ። አምላክ የምትለው ከወገብ በታች ከሆነ የተወለደው፣ የኔ ግን አምላክ እንደዛ አይደለም። አምላክ የምትለው ከወገብ በታች ነው የተወለደው። ለምንድን ነው ሴት ልጅን የምንቋት በዚህ ልክ? የአምላክ እናት ነች ብለህ ሴት ልጅን እያመንክ እንደገና ሴት ልጅን ማናቅ ለሽ? ከወገብ በታች ሴት ልጅ ከወገብ በታች አላህ ምን ይሁን? አምላክ ከዚያ ወጣ ብለህ እያመንክ እንደገና ዙሪያ ሴት ልጅን ማንቋሸሽ፣ ዝቅ ለማድረግ መሞከር። ከወገብ በታች ያለ ሰውነት አለሽ
አምላኬ ከብልት ወጥቷል ብሎ የሚያምን ሰው የሴት ልጅን ብልት የመውቀስ ሞራል የለውም። አይ ስመኛ እየሰማህ ነው። አምላክ ከሴት ልጅ ብልት ወጥቷል አልወጣም? ዳዊት ንገራቸውማ አቦ ይሄን እውነት ዛሬ አፍርጠው የጌታ ሰው ንገራቸው። አምላካችሁ ከሴት ልጅ ብልት ወጥቷል አይደለ? አዎ አረኮ በዚህ ያያችሁት አይደለ? አምላክ የምትሉት ከሴት ልጅ ብልት ነው የሚባለው። ታዲያ እንደዛ ከሆነ የሴት ልጅን ብልት መናቅ አያስፈልግም አይደለ? የጌታ ሰው ዳዊት የሰው የጌታ ሰው ከወንድ ዘር ውጪ ዋያችሁት አይደለ? ከወንድ ዘር ውጪ ነው። ነገር ግን ከሴት ልጅ ብልት ነው የወጣው አምላካቸው። አሁን ቀጥል ጎበዞች። እሺ ንገረኛ 489 እስኪ አንተ ብራራ። አይ ሪስፔክት ዩ ምን አልከኝ? ኢፍ ዩ ሪስፔክት ዩ 489 ምን አልከኝ? የትኛው ላብራራለህ? 489 አብሽር አብራራለሁ። فما لكم في المنافقين فئتين والله أركسهم بما كسبوا ميلا لزابك الله سبحانه وتعالى الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله قيلا ومن أصدق من الله حديثا فما لكم في المنافقين فئتين والله أركسهم بما كسبوا أتريدون أن تهدوا من أضل الله إيالينا كرن እሺ ወድሎ ተክፍሩ ከማ ከፈሩ ፈተኩኑነ ሰዋ 89 አልኩ አይደለ? በዚህ ላይ ጥያቄ ምንድን ነው? 489 እሺ ላምብልህና ጥያቄውን ከዛ ትነግረኛለህ። እሺ ችግር የለም። እነርሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ። በአላህም ሃይማኖት እስከሚሰደዱ ድረስ ከእነርሱ ወዳጆችን አትያዙ። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛቸውባቸውም ስፍራ ገደሏቸው። ከእነርሱም ወዳጅን ረዳትን አትያዙ ይላል። ጥያቄ ምንድን ነው? አምላክ እንደዛ ይላል? አዎ በደንብ ይላል እንጂ ያንተ አምላክ ራሱ እንደዛ ይላል። አሳየህ መልሰኛ። አዎ አምላክ ይላል እንደዚህ አልኩ። ያንተ አምላክ ይላል እያልኩ ነው። ላሳየህ ወይ መጽሐፍህ ላይ ቃል በቃል ይሄንን ከኔ ውጭ ሌላ ካመለኩ ግደሏቸው ይላል እግዚአብሔር። ቀጥቅጣቸው ግደሏቸው ይላል። ላሳየህ። ቅድም ምን ነበር ታዲያ ያልከው? አምላክ ህፃናቶች ምናምን ያልክ ነበር። አዎ ያንተ አምላክ ህፃናቶችን ግደሉ ይላል። እዚህ ግን አላህ ህፃናቶችን አላለም። ህፃናቶችን አትግደሉ ነው የሚለው። እንደው ምስልምና ላሳየህ። እኔው አሁን አወራራና ሌላ ቀን መጥቼ ነው የምጠይቅ ያኔ ሁሉ ማለት ነው። አብሽር ይኸውልህ፣ ረጋ በህዳት እሺ። ይኸውልህ አላህ ህፃናቶችን እንዳትገሉ ብሎ ነው ያስተማረው። ላሳየህ ወይ? እግዚአብሔር ግን መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ይላል ቃል በቃል። ላሳየህ ወይ ማስረጃ ላውጣለህ? እኔም አመጣለሁ ሌላ ቀን። ማንበብ ጀምረናል እኛም አሁን። ስለዚህ አመጣለሁ እኔ ሌላ ቀን። አንብባ አንድ ቀን ትሰልማላችሁ። ልክ እንደዚህ እየመጣችሁ ውሸት እንደሆነ ስንነግራችሁ ጊዜ ዛኔ ትሰልማላችሁ። አሁን እዚህ ጋር ይሄ ልጅ ህፃን ልጅ እንግደሉ ይላል ብሎ ሊያመጣ ነበረ። አያችሁ፣ የሚሰጧችሁ ሁሉ ውሸት ነው የምንላቸው ለዚህ ነው። ደስ ይለናል ባንብባችሁ። ወላሂ ላዚም ሰው ብዙ ሰው ምክንያት የሆኑት ማን እንደሆነ ታውቃላችሁ? እየሰደቡ የሚነግሯቸው ነው እስልምና። አላወቁም እንጂ እነዚህን ሰዎች ያስቀመጡ ከላይ ያሉ እየከፈሉ የሚያስቀምጧቸው ሰዎች ወላሂ ብዙ ሰው እንዲሰልም የጋበዙልን እንደዚያ ናቸው። በረካ ነው ብለናል። አላህ ይባርክ። አላህ ወደ ኢስላም ይምራችሁ ነው። ሌላ ምንም የምንመልስበት ሁኔታ የለንም። ኢስላምን የምትሳደቡ ነብዩ ሰለላሁ ዐለይሂ ወሰለም የምትሳደቡ ሰዎች ብዙ ሰው እስልምናን እንዲመረምር ጋብዛችሁልናል። ሽክረን ብለናል። አያችሁት? ይሄ ልጅ ምን አለ? አሁን እያነበብን ነው፣ ማንበብ ጀምረናል አለ። እሱ ነው እኮ እኛ የምንፈልገው፣ እሱ ነው እኛ የምንፈልገው። ብዙዎች ኢስላምን በመጥላት ሊያነቡ ቆዩ። ከዚያ በኋላ እስልምናን ተቀብለውታል። አሁንም እዚህ ቦታ ላይ የምነግራችሁ ነገር ምንድነው? አንብቡ። በጣም ደስ የሚለን መታችሁ ደግሞ ያን ነገር ጠይቁ። አሁን እዚህ ጋር ህፃናትን ግደሉ ለሚለው ማስረጃ ሊሰጥ ይፈልጋል። የለም ውሸት እንደሆነ ተረዳላችሁ። የዛኔ ምን ያክል የሚያስተምሯቸው አስተማሪዎቻቸው፣ ዲያቆኖቻቸው ቀጣፊና ውሸታም መሆናቸው ስትረዱ ጊዜ በአይምሯችሁ ላይ ይረክስባቸዋል። ለካ ውሸት ነው እንደሚነግሩ እውነቱ ለካ እዚህ ጋር ነው እንዳያለው። የዛኔ ለእስላም ትማረጋላችሁ። አንተ ደስ ያለ ጥያቄውን በጠይቅ ትችላለህ። አይ ሌላ ቀን ነው የሚገባው። ሌላ ቀን ይገባል። አብሽር፣ ደስ ባለ ጊዜ ይላቀል ነው በታቸው። ማይሽ አይ ጥያቄ አለ ጠይቅ። ማንኛውም ክርስቲያን ገብቶ የሰማው ነገር ካለ ስለ እስልምና፣ ስለ ቁርአን፣ ስለ ታላቁ ነብያችን ሰለላሁ ዐለይሂ ወሰለም፣ ስለ አይናችን ማረፊያ ጥያቄ ያለው ሰው ገብቶ መጠየቅ ይችላል። ስለ አይናችን ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። የዓለም መጽሐፍ ሲረደር የእርሳቸውን ክብር ጽፎ ሊያበቃው የሚበቃ እንኳን ያልሆኑ ታላቅ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ዓለም ወላሂ ይበዙበታል። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ይበዙበታል። ይሄ ዓለም አይመጥናቸውም። ያ ጀማዓ ወላሂ ለዚህ ይበዙበታል። فهو السيد الأولين والآخرين የመጀመሪያዎቹ የመጨረሻዎቹ የሁሉም የዓለም ህዝብ ቢጨመቅ እርሳቸውን ደረጃ ይደርሳል። ይዛችኋል። فالله سبحانه وتعالى ما أقسم بعمر أحد إلا بعمر النبي عليه الصلاة والسلام حيث قال لعمرك إنهم لفي سكرتهم يعمهون. نعم ጥያቄ አለ ገጭ እኔ ጥያቄ ነበረኝ ምን ይላል? እኔ ያደግኩት ከአያቶቼ ጋር አያቴ ጋር ነው ማለት ነው። እናቴ እናት ጋር በ8 ወር ጀምሬ ነው ያደግኩት። አልሐምዱሊላህ ትምህርቴንም እዛው ነው የተማርኩት። እናቴን ያወቅኩት 8ኛ ክፍል አካባቢ ሆኜ ነው ማለት ነው። ከዛ እዚህ ስደት ከመጣሁ በኋላ እናትሽ ነኝ እንደዚህ ትለኛለች። ነገር ግን እናቴ እኔን አባት ከፈታሽ በኋላ ከፈረች ማለት ነው። ወደ ክርስቲያን ሆነች። ሌላ ባል ካገባሽ በኋላ ሐላስ ክርስቲያን ሆነች። ከዛ በኋላ የሚወለደው ልጅ እንዳለ ክርስቲያን ነው፣ የእናቴ ልጆች ማለት ነው። እና ከቤተሰብ እኔና ታላቅ እህቴ ብቻ ነው ሙስሊም፣ ሌላው እንዳለ ክርስቲያን ነው። ከዛ ለምንድን ነው እንደዚህ የምትሆኘው ስላት፣ እሺ ብር ላኪልኝና እሰልማለሁኝ አለችኝ። እሺ ብዬ ብር ላኩላት። ከዛ ብር ከላኩላት በኋላ ስጋ ምናምን ረጅና ብዬ እስልምናሽን ተቀበይ፣ አንቺ ሙስሊም ነሽ፣ ቤተሰቦችሽም ሙስሊም ናቸው፣ ለምንድን ነው ክርስትናን የተቀበልሽው? የኛ አባት እኮ ሙስሊም ነው ስላት፣ እኔ ለስጋ ብዬ ነው እንዴ እምሰልመው እና አልሰልምም ብላ አሁን እንደዛው ክርስቲያን እንደሆነች ናት። የሄደች ትሳለማለች፣ ምን ትላለች፣ አንዴ ሙስሊም ሆናለሁ ትለኛለች፣ አንዴ እዛው ናት። እና ምን ማድረግ አለብኝ? አድርግላት። ከተቀበለች ሰየው፣ አልቀበልም ካለች ፈቃድ አደይቲ ማ يجب عليك ባንቺ ላይ ያለብሽ ግዴታ ተወጥተሻል። ያ ነው። እሺ ሌላ ጥያቄ ነበረኝ ደግሞ ማለት ነው። አሁን እኔ ኢትዮጵያ ያለው ባለትዳር ነበርኩኝ። ነገር ግን እዛ ያለው ያው ምንም ነገር አላውቅም። አሁን እኔ በበኩሌ እዚህ ከመጣው ስደት ላይ አልሐምዱሊላህ ቁርአኔንም እየቀራሁ ነው። አልሐምዱሊላህ ብዙ ነገር እየተማርኩ ነው። እና ባሌን ሰላም አለይኩም ወራህመቱላሂ ወበረካቱ ስለው አማን ነው ይለኛል ማለት ነው። ለምንድን ነው እንደዚህ የምትለኝ ስለው አይ ትናንትና ሂደሽ ሰልጥነሽ ነው ያለ ያሾፍብኛል። በጣም ያሾፍብኛል። ሰላም አለይኩም ስለው ወአለይኩም ሰላም አይለኝም። አማን ነው ነው የሚለው። ኮሽ ጥያቄው ምን ነው? እዚህ እንዴት መልስልኝ? መመለስ አለበት፣ ግዴታው ነው። አስተምሪው። ካላወቀ ሶላት የሚሰግድ ከሆነ ሰውየው ነገር ግን እንዲህ አይነት ህግጋቶችን ካላወቀ ሰላምታ መመለስ እንዳለበት ካላወቀ አስተምሩት። رد السلام ورد التحية واجب لقوله سبحانه وتعالى وإذا حييتم بتحية فحيوا بأحسن منها وردوها. الله بسورة النساء ላይ ምን ብሏል? ሰላምታ ከተቀረበላችሁ ልክ እንደ እርሱ አድርጋችሁ መልሱ ወይንም ከእርሱ በተሻለ መልኩ መልሱ ብሎ ተናግሯል። ሰላሙ አለይኩም ከተባላችሁ አለይኩም ሰላም ብሎ መመለስ ግዴታ ነው። ይሄን መመለስ እንዳውም ትልቅ ምንዳ አለው። ሰላምታ የሚያቀርበውም ትልቅ ምንዳ አለው። ቃል ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚያት አድርገው እህት ጨርሰሻል? ሌላ ጥያቄ አለሽ? ስለ ሰላምታ አመጣጥና ምንዳውን ልንገራችሁ። ይሄ ሰላምታ የጀማዓ እዚህ ዓለም ካሉ ሰላምታዎች ሁሉ ይለያል። ለምን ከተባለ አምላክ ለአደም ያስተማረው የሆነ የሰላምታ ስርዓት ነውና። ለምን ከተባለ ነብያቶች ሁሉ እርስ በርሳቸው ሲለዋወጡበት የነበረ ሰላምታ ነውና። ለምን ከተባለ ይህን ሰላምታ ያለ ሰው ትልቅ ምንዳን ስለሚያገኝ። ለምን ከተባለ በመካከላችሁ በዚህ ሰላምታ ምክንያት መዋደድን መፋቀርን ስለሚጨምር። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም
أول ما خلق الله آدم قال له يا آدم اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة. فذهب آدم إلى الملائكة وقال السلام عليكم فردوا عليه الملائكة وعليكم السلام وزادوه ورحمة الله. አባታችን አደምን አላህ ሱብሓነሁ ወተዓላ መጀመሪያ ገና እንደፈጠረው እስትንፋስን በዘራበት ጊዜ አደም ተነሳ፣ ከፊቱም ቆመ። ከዚያም ምን አለው? ያ አደም ኢዝሃብ ኢላ ሃኡላኢል መላኢካ ነው። አደም ሆይ ወደ እነዚያ መላእክቶች ጋር ሂድ አለው። ፈሰሊም ዐለይሂም ሰላሙ ዐለይኩም ብለህ ሰላምታን አቅርብላቸው። ወሰየሩዱነ ለክ ይህንንም ሰላምታ ስታቀርብላቸው ጊዜ ይመልሱልሃል አለው። وهذه تحيتك وتحية ذريتك إلى أن تقوم الساعة يهم هون لأنت استمرك سلامتا نرسم هنا يملس الله نتسمعوا أنتنا لزروجه اسكتنساي كان درس يسطوحاچو يسلامتا سرعتنا عنه. فذهب آدم إلى الملائكة آدم ود ملائكتوች ጋር ሄደና السلام عليكم አላቸው። መላእክቶች ምን አሉት? وعليكم السلام ورحمة الله አሉት። ይሄ ሰላምታ የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። ሰላምታ ብቻ ሳይሆን ዱዓ ወይንም ጸሎትንም የያዘ ነው። ገብታችኋል አይደል? ስለዚህ ሙስሊም ሰላምታን ሲያቀርብ ጊዜ ለሰው ዝም ብሎ ሰላምታ ብቻ ሰላም አደርክ ብቻ እንዳይመስላችሁ። በዚህ ቃል ውስጥ ያለው ምንድነው? ትልቅ የሆነ ዱዓ እያደረክለት ነው። ምን ያክል ውዴታን የሚገልጽ ነው። አንድ ሰው መጥቶ ከፊትህ እንደው አላህ እንዲህ አድርገህ ብሎ ዱዓ ቢያደርግላችሁ ልክ እንደዚያ ነው። ይሄ ሰላምታ የአላህ ሰላም እዝነት በረከት በአንተ ላይ ይስፈን እያላችሁት ነው። አያችሁ አይደል? ከዚያም ሰው ምን ብሎ ይመልሳል? ወዐለይኩም ሰላም ወራህመቱላሂ ወበረካቱ በአንተም ላይ የአላህ እዝነት ሰላም በረከት ይስፈንብህ ብሎ ይመልስላቸዋል።